የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ፈቅዶ እግዚአብሔር ወዶ እግዚአብሔር ራርቶልን በዚህ ጊዜ በዚህ ሰዓት በዚህ ወቅት በእንደዚህ አይነት ሁኔታ እንድንገናኝ የእግዚአብሔር ፍቃድ ስለሆነ ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለ መንፈሳዊ ቁጭት የሆነ ነገር ልናገር ፈለኩ። እግዚአብሔር በውስጤ ሲያመጣ መንፈስ ቅዱስ ሲነግረኝ ነበረ። መንፈሳዊ ቁጭት፣ መንፈሳዊ ረሃብ፣ ደጆችን የማስከፈት ጥማት ያው ከእግዚአብሔር ቃል ጋር ነው የማወራው። ከእግዚአብሔር ቃል ጋር ነው ህብረት ማድረገውና መንፈስ ቅዱስ በውስጤ እንደዚህ አይነት ደጆች እንዲከፈቱ መንፈሳዊ ረሃባችን እንዲጨምር ደጆች እንዲከፈቱ ሲነግረኝ ሲመክረኝ ነበር። ለእናንተም ይሆናል፣ እናንተንም ያበረታል፣ እናንተንም ይደግፋል ብዬ በማለት እቺን ሐሳብ ሼር ላድርጋችሁ። ዘፍጥረት 28 ቁጥር 18 ላይ እንደዚህ ይላል። በይስሐቅ ነው የነገረኝ፣ ስሙ ለዘላለም የተባረከ ይሁን። ቁጥር 15 ላይ ዘፍጥረት እንደዚህ ይላል። ከዚህ የተነሳ ፊልስጤማውያን አባቱ አብርሃም በሕይወት በነበረ ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። የእስራኤል ጠላት ምንጊዜም ፊልስጤም ነው በስጋ። የኛ ጠላት ምንጊዜም አጋንንት ነው፣ ዲያብሎስ ነው። እንዳትበዛ እንዳትባረክ የእግዚአብሔር ነገር እንዳይታይ እየተከታተለ ጉድጓድ የሚደፍን አለ። እየተከታተለ መንፈስ ዓለምን የሚዘጋ አለ። በስጋ በሆነ በተለያየ ውድቀቶችን እያበዛ ውድቀቶች እንድናደርግ እንድናከናወን እያደረገ አባቶች የከፈቱትን እንዲዘጋ ያደርጋል። ዛሬ ግን በቁጭት እንነሳለን። ዛሬ የኛ ቁጭት ምንድነው ግን? በስጋ አይደለም። ይስሐቅ ሲያደርግ የነበረው ምንድነው? ያንን ጉድጓድ ለማስከፈት እንመለከተዋለን። የስጋ ነበር ስራ ሲሰራ የነበረው፣ ጉድጓዶች ነበር ሲከፍት የነበረው። አየህ፣ ምንጭ ስትገናኝ ለኔሽን ነው የምትሆነው። ያ ቃል ፊልስጤማውያን እንደምትበዛ፣ ቤተክርስቲያን እንደምትበዛ፣ ቤተክርስቲያን ምድር እንደምትቆጣጠር፣ ምድር እንደማይበቃት፣ አካባቢ፣ ከተማ፣ ሀገር እንደማይበቃት ያ ቃል አንድ ምንጭ ከተገናኘ ለብዙ እንደምትሆን ስለሚያውቅ አጋንንት እየተከታተለ ፊልስጤማውያን እየተከታተሉ ጉድጓዱን በአፈር ይሞሉታል። አየህ፣ አጋንንት ቤተክርስቲያን ከወጣች ምን ኪሳራ እንደሚደርስበት ያውቃል። መንግስቱ እንደሚናጋ፣ መንግስቱ እንደሚፈርስ፣ መንግስቱ እንደማይሆን፣ ይህ የሽንገላ መንግስቱ ብትንትኑ እንደሚወጣ ያውቃል። ስለዚህ ጉድጓዱን እየተከታተለ የሚከፈቱ መንፈሳዊ ደጆች በምድራችን ላይ ነበሩ። ትናንትና እየተከፈቱ ትናንትና የምንሰማቸው ዓለምነ ጀንበሩ ማበትል ብዙ መጥራት ይቻላል። በጥላ የሚፈውሱ ገና ሳይመጡ በቁማቸው ደመና የሚታይባቸው፣ እሳት የሚታይባቸው፣ በበገና አጋንንት ብዙ ሰምተናል። ብዙ የእግዚአብሔርን ክብር አይተናል። ብዙ የእግዚአብሔርን ክብር ሰምተናል። ዛሬ ግን ጉድጓዶች ይከፈታሉ። ዛሬ ግን የቁጭት መንፈስ ያገኘናል። ዛሬ ግን መንፈሳዊ ረሃብ፣ መንፈሳዊ ቁጭት፣ መንፈሳዊ እገርነት በኢየሱስ ክርስቶስ ስም ያገኘናል። በኢየሱስ ክርስቶስ ስም አይናችሁ ይከፈት። እግዚአብሔር ስምህ የተባረከ ይሁን። መንፈሳዊ ረሃባችንን ስለምትጨምረው ትናንትና ነበር፣ ትናንትና ነካክተውታል፣ ትናንትና እዚህ ምድር ላይ ገልጠውታል። ዛሬ በእኛ ምድር ይገለጣል። ግን ምን ይፈልጋል? አየህ፣ መቆፈር ይፈልጋል። ከእግዚአብሔር ጋር ጊዜ ማሳለፍ ይፈልጋል። ከቃሉ ጋር ጊዜ ማሳለፍ፣ በጽድቅ በቅድስና የእግዚአብሔርን ፊት የእግዚአብሔርን ክብር መጠማት ይፈልጋል። የተከፈቱት ሁሉ ዋጋ ከፍለውበታል። ዋጋ ከፍለን ደጆቹን እናስከፈት። ለህዝብ ያደርግሃል፣ ለኔሽን ያደርገሻል፣ ለትውልድ ያደርገናል። ስሙ ለዘላለም የተባረከ ይሁን። 26:18 ላይ እንደዚህ ይላል። ይስሐቅም አባቱ በአብርሃም ጊዜ ተቆፍረው የነበሩትን አባቱ ከሞተ በኋላ ፊልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስም መልሶ ጠራቸው። ይስሐቅ ያንን ዓለም ካልተገናኘ ህይወቱ እንደማይቀጥል ያውቃል። እጁ ላይ ያለው እንደማይቀጥል ያውቃል። ቤተክርስቲያን አትቀጥልም መንፈሳዊ ደጆች ካልተከፈቱ። እመኑኝ፣ ይሄ በዚህ ሁኔታ ቤተክርስቲያን ኔቨር አትቀጥልም። የምትቀጥለው መንፈሳዊ ደጆች ሲከፈቱ፣ የእግዚአብሔር ክብር በሙላት ሲገለጽ፣ የእግዚአብሔር ኃይል ያለ ገደብ በኢየሱስ ክርስቶስ ስም ይህ ቁጥ በሆነ ሰን በተለቀቀ ትናንት እንደሰማነው 3000 መጽሐፋችን ላይ ስናነብ ህዝብ የሚድንበት ክብር፣ ህዝብ የሚድንበት የጨለማው መንግስት የሚደመሰስበት መንፈሳዊ ደጆች ካልተከፈቱ በስተቀር በብር፣ በመኪና፣ በልብስ፣ በቁሳቁስ፣ በስፒከር የእግዚአብሔር ሐሳብ አይከናወንም። ስለዚህ እንደ ይስሐቅ በቁጭት እንነሳ፣ ደጆችን እንክፈት፣ የተቆፈሩትን በሮች እንገናኝ። ከዛ በኋላ እንኳን እንደዚህ ይላል፣ እነ ጌሬራ እነ ስጥና ቢነሱ እንኳን ምን አደረገ? ከዛ በኋላ ስለተለማመደ ደጁን መንፈሱን ስለተነካካ፣ ከዛ ቀጥሎ ምን ሮቦትና ሳቤህ ጉድጓዶች ሆነለት፣ አስከፈተ ይስሐቅ። መንፈስ ዓለም አንዴ ከተነካካ እነግርሃለሁ፣ ሌላ ደጅ አይታይህም፣ ሌላ ረሃብ አይመጣብህም። እውነተኛ ደጅ ሲሆን ራስ እየከፈትከው ሲሆን አንተ ጋር ነው የሚሆነው። ማንም ምንም ነገር ቢወስድብህ ጉድጓድህን አይወስድ። ማንም ምንም ነገር ቢወስድብህ መንፈስህን ከውስጥ ያለውን ሊወስዱብህ አይችሉም። ስለዚህ አንድ ነገር እናድርግ፣ እንጸልይ፣ እንጹም፣
ከእግዚአብሔር ጋር ጊዜ እንውሰድ። ከእግዚአብሔር ጋር ጊዜ እንውሰድ ስል ጊዜያችን እድሜያችን እየተበላ አይደለም። ክብሩ ሲመጣ ያጠፋኸውን በእጥፍ ድርብ ይመልስልሃል። እግዚአብሔር የባርኮት አምላክ ነው። እግዚአብሔር የሪዋርድ አምላክ ነው። ኢየሱስ ብለህ አታፍርም። ኢየሱስ ብለህ ብዙ ነገር ጥለህ ብዙ ነገር ወደኋላ የቀረህ ይመስላል። ግን ክብሩ ሲመጣ በኢየሱስ ክርስቶስ ስም ለኔሽን ነው የሚያደርግህ፣ ለህዝብ ነው የሚያደርግህ። ካንተ ውስጥ የሚፈልቀው ሊቋረጥ አይችልም። የሚፈልቀው ትምህርት አይቋረጥም። የሚፈልቀው ፈውስ አይቋረጥም። የሚፈልቀው ትንቢት አይቋረጥም። የሚፈልቀው ጸጋ የሚቋረጥ አይደለም። የሆነ ጊዜ ያልቃል ብለህ የምትዘጋው አይደለም። መንፈስ ቅዱስ ነው ወዳጄ፣ ኢየሱስ ነው ወዳጄ። ብታወጣው ብትፈውስ የሚያልቅ አይደለም። እግዚአብሔር ለእንደዚህ ጠርቶናል። ስለዚህ በዚህ በማይመስል ጊዜ ደጆች እንዲከፈቱ እንጸልይ፣ በሮች እንዲከፈቱ እንጸልይ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር አባቶ እኔ እለምንሃለሁ፣ በመንፈስ ቅዱስ ኃይል እለምንሃለሁ። አንተን የሚሉ በዚህ ጊዜ ተደብቀው ያሉ እግዚአብሔር የሚሉ መንፈሳዊ ደጆች ተዘግቶባቸው ያለ ግን ስሙ ለዘላለም ተስፋ አለን። እግዚአብሔር ይከፈታል ይለናል። እግዚአብሔር አባታችሁ የከፈቱትን ደጅ በቅንነት በበጎነት እከፍታለሁ ይለናል። ስሙ ለዘላለም የተባረከ ይሁን። አይደለም እነሱ እንኳን ያልደረሱበት ዓለም መንካት እንችላለን። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሆይ እናመሰግናለን። መንፈሳዊ ረሃባችን ጨምሯል። መንፈሳዊ ጥማታችን ጨምሯል። እንደ ጥማታችን ሳይሆን በክብርህ በኃይልህ አንተ በምትሰፍረው ልክ መለቀቅ እንዲሆንልን አይኖቻችን እንዲከፈቱ መንፈሳዊ በሮች፣ መንፈሳዊ ደጆች፣ መንፈሳዊ እውቀቶች፣ መንፈሳዊ በኢየሱስ ክርስቶስ እንቅስቃሴዎች በእኛ ላይ እንድታመጣ በኢየሱስ ክርስቶስም ለመንህ፣ በጌታ በኢየሱስ ክርስቶስም ጠየቅንህ። ይህን ስለምታረክ እናመሰግንሃለን። እንደተከፈተ ጉድጓዱ ምንጯን ስለምንገናኝ እናመሰግናለን። የሚፈልቅ የሚወጣ የማይሰፈር እየፈለቀ ለብዙ የሚሆን ምንጭ በላያችን ላይ ስለምታመጣ ክብር ሁሉ ለእግዚአብሔር ይሁን። እናመሰግንሃለን መንፈስ ቅዱስ። በጌታ በኢየሱስ ክርስቶስ ስም ዘመናችሁ ይባረክ፣ አይናችሁ ይከፈት። በኢየሱስ ክርስቶስ ስም አሜን።